አዘጋጀው። እንግዳ ነገር ልሰማ ነው። ምክንያቱም እንግዳ ነገር ካልሰማ ያወቅከውንማ እየኖርክበት ነው። እንግዳ ነገር ለመስማት ነው መምጣት ያለብህ። ምክንያቱም መንገድ ጠፍቶብሃል ካልኩ ያወቅከው መንገድ እየሄድክ ነው። መንገድ ለማሳየት እንግዳ ነገር መንገር አለብኝ። ከዛ እንግዳውን ነገር አብረን እንሂድ ነው። ዳንኤል ዓላማክ ምንድን ነው ብትለኝ፣ ብቻዬን እንደ ባንዲራ መውለብለብ እችላለሁ፣ 100% ፈርምላለሁ። ነገር ግን የሚያሳዝነው ታሪክ ድንጋዩም ወርዋሪው ጦር ወርዋሪው አይስተኝም። ምን ስለሆንኩ? ብቻዬን ስለሆንኩ። ጫካ ብንሆንስ? ጫካ ብትሆን ማንም ሊነካክ ምን አይልም። አጠገብ ላለ ጫካ የማድረግ ፕሮግራም ነው በለው ነካ። ምክንያቱም ሆነው ያየናቸው ልጆች በምድር ብዙ ናቸው። ነገር ግን ከጥቆማና ከሞት አላለፉም። ያላቸውን ነገር ከመስራት ነገር አላለፉም። ብልጥ የሆነ ሰው ሰዎችን ያደርጋቸውና ብዙ ይሆናሉ። ብዙ ከሆንክ እንኳን አይደለም ግለሰብ መንግስት ይፈራል። አጠገብ ላለው እንኳን ደህና መጣ በለው ነገር። መንግስት እንኳን በዛ ብለህ ሳይ ዝም ብሎ እንደ ውሻ አባረረም። ከገባ ገብተዋል። ለምን መሆን የሚቻልበትን መንገድ ለእኔ የሚሰራውን ለአንተ ደግሞ እንዲሰራ ባደርግ ምን ችግር አለ? እሱ አይሰላቸው? ከልቤ ከኦነስት ሀርት ተነስቼ መሆን እንደሚቻል አውቃለሁ። ለምሳሌ በመንፈሳዊ ነገር አጋንንት ማስወጣት፣ በሽተኞች መፈወስ የኔ ልጆች በሙሉ ጀት ናቸው። ምንም ችግር የለም። ከመንገድ ላይ አንስቼክ በ3 ወር አሰልጥኜክ አደርጋለሁ። ለምን ታዲያ በገንዘብ ሳትሆንም? አጠገብ ላለሁ አይክበድብህ በለው ነገር። ለምን አትሆንም? መንገድ ላሳየ፣ ለእኔ የሰራን መንገድ ለአንተም ላሳየ። አጠገብ ላለሁ የድሃ መንፈስ አለ በለው ነገር። ያንን መንፈስ ማባረር ነው በለው ነገር። ያዘውና ለማንኛውም ዛሬ የሆነ ነገር እነግርሃለሁ። ያ መንፈስ ማን ውስጥ ይኖራል እያልኩ እንዲህ ብዬ ላውራ። ህይወት ያወከትን ያህል ነው የምትኖረው። ለምሳሌ ገበሬ ሰው መነገድን ስለማያስብ እህል ሸጦ ገንዘቡን በላስኪት አድርጎ ቆፍሮ ይቀርብራል። ምን ነው ሲሉት ሁሌ ከጎኑ ሆኜ ጠብቄው እንዳድር ይላል። እየጠበቅኩ እንዳድር። እውቀቱ ገንዘብ ቢያገኝም ትኋኑን ቅማሉን ወይ ችግሩን አያስኬድም ከቤቱ። ገንዘቡን መቅበር ነው የሱ የህይወት ስርዓቱ። ከዛ ከጊዜ በኋላ ቆፍሮ ሲያወጣ በስብሶና ምናምን ሲል ባንክ ቤት ሲሄድ አንቀበልም፣ አይ ማይረባ ድሮም ወረቀት ሰጥተውም ብለው ባለ ወረቀቶቹን ይሰድባቸዋል። ምንም አይመስለውም፣ ኑሮውን ይቀጥላል። አንዳንዶቻችን እዚህ ቤት ያለን የገበሬውን ህይወት ነው የምንኖረው። ከአባቴ የወረስኩት ወይም ያስወረሱኝ የሆነ ነገር አለ። ምን አለ እንዲህ አይነት ሚሊዮን ብር አለ እና ምን አረገው? አይ አስቀምጬዋለሁ ጌታ ይመስገን፣ ቀስቀስ እያልኩ እየበላኋት ሆነ። አጠገብላለሁ ይህ ትምህርት ላንተ አይመችም፣ ወደ ቤት ሂድ በለው ነገር። ምን ነገርኳችሁ? ባለፈው ሳምንት 2 ሳምንት
እናንተ ሰዎች ዛሬ ሆኑ 50 ሺህ ብርም ያላችሁ ገንዘባችሁን ከባንክ አውጡ አልኩ። ቁስ ቢሆንም ሂዱና ግዙ፣ ባካችሁ ግዙ። ነገር ባዶ ነው የምትሆኑት። ይኸው መንግስት አወጣላ አይደለ? ነዳጅ ጨመረ አለ። ዶላር 11 ብር ጨመር። በህይወት ታሪክ በአንድ 11 ብር መጨመር ማለት ኩዛሊዛ ኑዞሞ ነው ማከባን ትርጉም እንደፈለክ አስበው። አሁን በቅርቡ አይኔ እያየ ዶላር 11 አይደለ 30 ብር ድረስ በእነኚህ ወር ባልሞላ ውስጥ ይሄዳል። ያ ማለት ገንዘብክ እየሾቀልህ ነው። አሁንም እነግርሃለሁ፣ ዛሬ እሱን ስለማላስተምር እነግርልሃለሁ። ገንዘብህን አውጣ። 50 ሺህ ብር የሚሆን ሂድና ወርቅ ግዛ። በቃ ጉትቻም ቢሆን ለሚስትክ የምንሸጥበት ቀን አለ፣ ዛሬ እንገዛዋለን ብለህ ዝም ብለህ ያርክ። ሞኝ አትሁን። አቤጊው ምክንያቱም ያደግክበት እንደ ገበሬው ከሆነ የምታስበው መቅበርን ነው። አንተ ያቀበር ሰውየው መሬት ስላለው አንተ መሬት ስለሌለ ነው ባንክ ቤት የቀበርከው። ምንም ሴቭ የሚባል ነገር የለውም። አይን እያየ እንቁላል ከ2 ብር ወደ 25 ብር አሁን 30 ብር ሊመጣ ነው። አይን እያየ በሚቀጥለው ወር 45 ብር ትገዛዋለህ አንድ እንቁላል። ያንተ ገንዘብ ማለት ሞተ ማለት ነው። ማውራም በደም ስማኝ። አብዛኞቻችሁ እየጠበቃችሁ የመጣችሁት በቃ የሆነ ነገር ዲክሌር ይደረጋል ይይዛለሁ፣ ከዛ በኋላ መሽ ከለኪም እንደገለ እያልኩ 2 ወር ጮኻለሁ። ከዛ ጌታ ያንዠገዥገዋል። አጠገብ እንደሱ ቢዠገዥግ ኖሮ አንደኛ ገዳም ያሉት ነበር የሚንዠገዥግላችሁ። እኔ መንገድ ላሳየህ ነው። ራይት የሆነ መንገድ ያለ ስቃይ ልተርፍበት የምትችልበት መንገድ። ሁለተኛው ሰው ዝም ብሎ ጧትና ማታ የሚያስበው አንድ መንገድ ብቻ ነው። በቃ ስራ ገባለሁ፣ ቤት ኪራይ ከፍላለሁ፣ ትንሽዬ ቴሌቪዥን ቢበላሽ ወይም ጉንፋን ቢይዘኝ ልታከምበት የምትሆን ገንዘብ አስቀምጠው በቃ ተደስቶ ሊገባ ሊወጣን። አንተ ሰው በቁም ተስካርህን አውጥታል። በቃ አልቋል። ያ አይነት ሰው ከሆንክ ፈጽመህ ጉልበታም አትሆንም፣ ውጤታማ ሰው አትሆንም። እንዴት ገንዘቤን ማባዛት እችላለሁ የሚል ሐሳብ ጠዋትም ማታም ማሰብ ያንተ ድርሻ ነው። 50 ብር ብታገኝ እንዴት አድርጌ 50 ብሩን 10 ብር እንዴት መውለድ ይችላል ብለህ ማሰብ ነው። ዳንዬ እግዚአብሔር ይባርካል። መጽሐፍ ቅዱስ እንደዚህ አለ፣ ቅጥር ለበረከት አይመችም። ተቀጥረ ባረካለሁ ማለት ሰውየው ሀብታም ይሆናል፣ የሱ ቸርነት እንደሰጠኝ ይኖራለሁ ነው። የሱ ቸርነት እንደሰጠኝ። ስለዚህ የሱ ቸርነት የሰጠህን ለመኖር ከፈለግ በሰው እጅ ላይ ሰው ደግሞ ካራክተሩን ወቅ 1000 መልካም ነገር ብትሰራለት አንድ ስህተት ቢያይ አለቀ። 1000 በአንድ ይጣፋል። በቃ አለቀ። ያንተ መልካምነት፣ ያንተ ቸርነት፣ ያንተ በጎነት ሁከርስ አንድ ስህተት ያንን ሁሉ አጥፍቶት ዘግቶብ ይሄዳል። ስለዚህ ምን ዋጋ አለው በሰው ላይ ታዲያ መደገፍ? የራስህን ነገር ጀምር። አሁን ሰው በጣም ችግር ላይ ስላለ ሸንኮራ አገዳ መሸጥ ሁሉ ጀምር። ባቄላ ቁጭ ብለህ መሸጥ ጀምር። ምንም መስራት አልችልም ካልከኝ ሽጥ። ዛሬ እሑድ ዕለት ሳስመሰክረው የነበረ ይሄ ልጅ እያልኩ ሳወራችሁ የነበረ አለ የለም? ቢኖር ጥሩ ነበር። ምንም ስራ የለኝ፣ ሊስትሮ ሁን በቃ። ሊስትሮ መጥረግ መቼም አይከብድም ስለው ሊስትሮ
ተሸክሞ ሊስትሮ ምናምን ጀመረ። ዛሬ 3 ቤት አለው። 6 ቤተሰብ ነው። ወንድሞቹን አምጥቶ ሞተር ሳይክል ገዝቶላቸው በ8 ዓመት ውስጥ አግብቶ ወልዶ ልጆች ምናምን ጠይቀው። ከዜሮ መነሳት ምንም ማለት አይደለም። ዳኒ ምንም የለኝም እጅ አለክ? አዎ እጅ የሌለው አለ ብለህ ጀምር። በቃ አለቀ። ምን ይሉኛል እንዲህ የወረደ ስራ በሰራ ወንድሜ። ዛሬ ከአሜሪካ መጡ የምትላቸው የምታጨበጭብላቸው ከአውሮፓ መጡ ሽንት ቤት ነው የሚያጥቡት። በቃ አለቀ። ውጣ አሁን ሲሪየሱን። ራእይን ለማስፈጸም የሚሆኑ ነገሮችን ለመጀመር ውሳኔ ወስን። ይህን ሰምተክ ለትምህርት ብቻ መተክ እንድትሄዳል። ትምህርቴን ከመጨረሴ በፊት የተወሰኑ ወራቶች እንሄዳለን። ከመጨረሴ በፊት የሆነ ነገር ውስጥ መጀመር አለብህ። ፔሬድ ጸጉር ስራ ምናምን ጎበዝ የሆናችሁ ሰዎች ቁጭ ብለ እግዚአብሔር ካስክ እስኪሰጠኝ ጠብቃለሁ ከምትል የጎረቤት ሴቶቹን ሰብስብና በነፃ ምን እላቸዋለሁ እሰራቸዋለሁ። ጀምር። ምን በነፃ የሚቀጠርበት ቦታ ሄደ ጀምር። ራስን በምትፈልገው ቦታ አስገባ። እንቅስቃሴ ካልጀመርክ መንፈሱ ሙቭ የሚያደርገው ለሚንቀሳቀስ ሰው ነው። ሂዱ እኔም ከናንተ ጋር እሆናለሁ። ካልሄዱስ ያው ባሉበት ቦታ ተሟሙቀህ ትኖራለህ። ስለዚህ ሲስተማቲካሊ አሁን የማስተምር የትኛውም ነገር መንፈሳዊ ነገር ብገልጥልህ ፐርፐዙ አንድ ነው። አንተ በስራ ውስጥ እንድትሄድ ነው። በአንድ ቦታ ቆመክ እሱም ብቻ ይዘክ እንድትሞታል። እንጀራህን በ7 መንገድ ምን በለው ክፈለው። የትኛው ወደ አንተ እንደሚደርስ አታውቅም። ስለዚህ ይህንንም ያንንም ስትሪምህን ማለት ክፍል ፋይንትንህን ሞክረው። አጠገብ ድለላም ቢሆን ጀምር በለው ነገር ምንም ወደ ኋላ እንዳትል። አለዛ መመረቅ ምንም አይጠቅምም። መሆን ይቻላል፣ በእርግጠኛነት ይቻላል። መንፈስ መንቀሳቀስ ያለበትን እንዲንቀሳቀስ ያንተ የህይወቱ አቅጣጫ ብቻ ነው የሚወስነው። 5 ደቂቃ የሚሆን አይናችሁና ጆሮ የተከፈተ እያለን እንጸልያለን። አይኔና ጆሮዬ የተከፈተ አይኔና ጆሮዬ በፍጹም ከዚህ በኋላ ጄባግላባጋዶ ስፔረባዳ አይኔና ጆሮዬ ወዴት ታሰማራለህ? መሰማራት እፈልጋለሁ። ወዴት ታሰማራለህ? መሰማራት እፈልጋለሁ። መሰማራት እፈልጋለሁ። ቃሌ ይሰራልና መሰማራት እፈልጋለሁ። መሰማራት እፈልጋለሁ። ሬሊያና ማዶስ ሬቢዬ ለባኖ ባዳ ራዲያዶ ለባዶ ናማዳ መሰማራት እፈልጋለሁ። ማየግላባዶስ አላባግላባ ራባዶ ለባራባጂን ሌጌኪን ማንዶ ለባጋንዳ መሰማራት እፈልጋለሁ። መሰማራት እፈልጋለሁ። መሰማራት እፈልጋለሁ። መሰማራት እፈልጋለሁ።
ጆሮዬ ንቁ ነው ይሰማሃል። አይኔ የተደበቀውን የተሰወረውን ያያል። ኤላይ ኤላይ ማዬ ላባዶሳ ማዬ ላባዶሳ ማዬ ላባዶሳ ማጋንዳ ላባዶሳ ሬቢዬ ላማንዶ ላባ ሬዲዬ ላማንዶ ሎባ ሬዲዬ ላማንዶ ላባ ማጋንዳ ላባሮ ባዳ ሬቢያ ዳላማንዶ ሎባ ዚዬ ዲያዱና ማጋ ተናገር ተናገር ተናገር። በተኛው ጊዜ አያለሁ፣ በቆምኩ ጊዜ አያለሁ። በማይ ጊዜ የሆነ መረዳት ይገባብኛል፣ መረዳት ይገባብኛል። ራኤላ ማያዳላባዶስ ማያዶሎ ባዲያዶማ ጨካኙን በዚህ ሰዓት ላይ እድል አትስጠው ለክፉ። ባዬ ቢያላማዶስ ሬቢዬ ላባዳ ዲዬ 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 ራዬ ዲያና ማብሮ ባዳ ራዲያ ዳላማንዶስ ግራኤላ ግራኤላ ማማ ማየት ቻልኩ፣ ማየት ቻልኩ፣ መሰማራት ቻልኩ፣ መሰማራት ቻልኩ፣ መሰማራት ቻልኩ። ሮቢዬላ ሮቢዬላ ራዲያ ዳላማዶስ ዲዬ ክላባዶስ አገኘሁት እያልክ አገኘሁት፣ ስፍራዬን አገኘሁት፣ ቦታዬን አገኘሁት፣ ቦታዬን አገኘሁት። ሬቢዬ ላባዳ ዲዬ ክላባዶስ ዲዬ ክላባዶስ ሮቢዬ አንዳላባዶባ ሬቢዬ ዲላማንዶ ሎባዳ ራቢዬ ላባዳው ለባ ሬዲያ ዳግላባዶስ ዲዬ ዲላባዶስ ሬቢዬ ዴለባይ ለቤዴ ባግላባሩ ባዳላማዳስ ሬዲያ ዳላማዶስ ማቢዬ ዲላባዳላባይ ማጋንዳ ላባሮባ ለቢያ ዳላማዶስ ዋው ሜ ሊለቢንዳ ላባዶባ ዲዬ ክላባሮባዳ ተናገር ተናገር። በመንገዴ ተገናኘዋቸው፣ በመንገዴ ተገናኘዋቸው። ሌዲያና
አልተላለፍም፣ ልተላለፍ አልችልም። መንገዴ የቀና ሰው ነኝ። ልዩ መንፈስ አለ ማጋዲያዶስ ልዩ መንፈስ አለ። ሊሄድ ተፈጸመ። አባት ሆይ መስመር ስላልሳትን አመሰግናለሁ። አንድም ቀን ከዚህ በኋላ መስመር አንስትም፣ መስመር አንስትም። ማግኘት ያለብንን እናገኛለን። መስመር አንስትም። መንገዳችንን እናጠበጥባለን። አንተም መንገዱ ይህች ናት የሚለው ድምፅ ካንተ አይወሰድም እንዳልክ ለእያንዳንዳችን መንገዱ ይህች ናት የሚለው ድምፅ ነዳን ነዳን ነዳን። በጌታ በኢየሱስ ስም በዚህ አመንን። እኔ መንገድ ነኝ ብለሃልና አሳየን። እንወዳለን፣ አሳየን፣ እንከተላለን። ሳበኝ ካንተም በኋላ ሮጣለሁ ካለ እንሮጣለን። እጃችንን ሰተንሃል። ሳበን ካንተ በኋላ እንሄዳለን፣ በዛም እንከብራለን። ተፈጸመ። ዋው! ለእግዚአብሔር ክብር እንሰጣለን። ጌታ መልካም ነው። የማወራውን ብትሰሙት ደጋግማችሁ መንገድ ይከፍትላችኋል ብያስ። ስለዚህ የዛሬ ትምህርት ገንዘብ መንፈስ ነው በሚል ገንዘብ መንፈስ ነው፣ ድህነት አጋንንት ነው በሚል አጠገብላለሁ እንኳን ደህና መጣ በለው ነገር በደም ገፋ አድርገውና ድህነት አጋንንት ነው በለው ነገር አይ ኖ ብዙ እዚህ ምድር እንደምጋጭ አውቃለሁ፣ ግን ፌስ ለማድረግ ድህነት ማንንም የጠቀመው ሰው የለም። ኢቭን አገርህን እንኳን በአገር ደረጃ የተናክ የሆንከው ድሃ ስለሆንክ ነው። ድህነት አጋንንት ነው። ያልተረዳ ሰው ያላወቀ ሰው ብዙ ሊያወራ ይችላል። ነገር ግን አጋንንት ስፒሪት እንደሆነ ገንዘብ መንፈስ መሆኑን ብዙዎቻችን የተረዳን አልመሰለኝም። ምክንያቱም እዚህ ምድር ላይ የምንጋጨው
ከሶስት ጀነሬሽን ጋራ ነው የምንዋጋው። ዶክተር እንዳሉት የደርግ መንግስት ሶሻሊዝም ብሎ መጣ። ስለዚህ ሶሻሊዝም መንፈስ ነው ብለህ እውነት ነው የምትለኝ፣ ግን ይዞ የመጣው ምንን ነው? ድህነትን ነው። አንድ ሰው 500,000 ብር በላይ ካለው እስር ቤት ወንድሙ ነው። ምክንያቱም መበልጸግ መክበር አትችልም። 17 ዓመት ሙሉ በዚህ ጎዳና ይዞን መጣ። ከጃንሆይ መንግስት ጋር ደግሞ ስትሆን የጃንሆይ መንግስት የሚነግርህ እንደተፈጠርከው ነው። እግዚአብሔር ድሃ አድርጎ ፈጥሮሃል። ምን ሆነ? ጭሰኛ ሆነ ኑር፣ ጭሰኛ ሆነ ኑር፣ ባሪያ ሆነ ኑር። ይሄ ሜንታሊቲ ጀነሬሽን ቱ ጀነሬሽን መጣ። ስለዚህ አብዛኞቻችን ድህነትን ብናምን ድህነት ጽድቅ ቢሆንብን አትጨነቅ። ከትውልድ ትውልድ ከትውልድ ትውልድ ከጃንሆይ ትውልድ ስትመጣ የንጉሥ ዘር የሆነ ዘነገደ ይሁዳ፣ ከዛ በኋላ የሀብታሞች የነገስታት ዘር ተብለ ሀብታም ከሆንክ ፊት አውራሪ ከሆንክ ያንተ ዘር ሲፈጠርም እንደዚህ ነው ተብሎ ለዚህ ክብር ነው ትባላል። ድሃ ከሆንክስ እንደዛው እንደሆንክ ሞትህን ትቆፍራለህ ይለዋል። ደርግ ደግሞ መጣና ይሄም የለም ያም የለም ሁላችን እኩል ነን አለ። ከዛ ማሰብ የሚቆም አቆምክና በዚህኛው መጓዝ ጀመርክ። የወያኔ መንግስት መጣና ምን እንደሰራን ያው ግልጽ ነው። የወያኔ መንግስት መጥቶ አንድ ነገር ነገረክ። ሰው የሚኖረው በእርዳታ ነው ብሎ ኤንጂኦ ምድሪቷን አነቃነቃት። እውነት ውሸት? ኢቭን ልጆቻችን እንኳን ትምህርት ደረጃ ጥሩ ውጤት ካመጡ የት እቀጠራለሁ ነው። ኤንጂኦ እኮ የልመና ድርጅት ነው። አጠገብላለሁ እንኳን ደህና መጣ ብለው ነገር ደርግ የሆነ ነገር አቁሞ ልመናው በትንሹ ነበር። ይሄኛው መቃም ወያኔ ጊዜ እርዳታ በእርዳታ 17 ቢሊዮን በአንድ አመት ውስጥ ዶላር ተሰጥቷል። 17 ቢሊዮን ለአንድ አመት ተብሎ ስንት አመት ኖረ? 28 አመት ሙሉ 28 አመት ሙሉ የተወለደ ልጅ በሙሉ የሚያስበው ነገር ቪዥን። ኢቭን ቪዥንን ሲያስብ የሆነ ራዕይ ያለኝ ሲል የውጭ ድርጅት ማን አለ የሚረዳኝ ስፖንሰር። ኢቭን ቋንቋቸው ሁሉ ኢቭን ቸርች ውስጥ ያሉ እንኳን አማኞች ምንም ነገር ያውጡ ስፖንሰር ባገኝ ይላል። ራዕይ ሰርቶ ያመጣል ይለውጣል የሚል ነገር የላቸው። ስፖንሰር ፍለጋ ነው ጭንቅላታቸው ያለው። የወያኔ መንግስት ይሄን አሳየን። ስለዚህ አሁን ከሶስት መንግስታት ጋር አራተኛውን አልናገረውም ለማብዬ ለማብዬ ከገባ ገብተዋል። ጭራሽ ምን እንዳለን አንድ ወቅት ላይ ፓርላማ ቁጭ ብሎ ሁላችን እያየው የልመና ጸጋ አለብኝ። የምን ጸጋ? አተገብላለሁ የራስ ችግር ነው እንግዲህ ያለው ነው በለው ነገር እና ይሄ ሁሉ ጦርነት ዛሬ ከማስተምር ጋራ ነው። በዚህ ጀነሬሽን ውስጥ ያለ ጦርነት ሁሉ ሀብት መንፈስ ነው። ስለ እንዴት መንፈስ ይሆናል? ሰው ለምን ጠንቋይ ቤት ይሄዳል? መንፈስ ባይሆን ኖሮ ለምን ይሄዳል? የዚህ ጊዜ እሱማ ሰይጣን ጋር ነው እና መንፈስ ስለሆነ ነው። መንፈስ ስለሚሰጥ ነው። ሀብቱ መንፈስ ነው።
ጌታ ሀብታም ያደርጋል ሲል የድሆች አምላክ ነው እኔ የባለጠጋ አምላክ አይደለሁም አለ። የማይንድ ሴታችን 4 ጄኔሬሽን ሙሉ ማለት 4 ነገስታቶች ትምህርት ቤትም ሲያስተምሩን የትም ሲያስተምሩን ከድህነት ጋር የተቆራኘ አስተሳሰብ ነግረውን ፋይናሊ የሚሻለው ቸርች ነው ብለ ስትመጣ ቸርች ደግሞ በቁጥር 1 ድህነትን የምታስታውቅ ናት። አስተዋዋቂ ናት ድህነትን። በአንደኛ ደረጃ ድህነትን ታስተዋውቃለች። ድሆችን እግዚአብሔር ይወዳል። ለድሆች አምላክ ነው። ለድሆች ወንጌል ይሰበካል። ምን ተብሎ ይህንን አይመልስም። የምስራች ተብሎ ምንድነው ምስራቹ? ሀብታም መሆን ምን ይላል? ይቻላል። ለእውር የምስራቹ ምንድነው? ማየት ይቻላል። ለጉንዱሹ ሰው እግሩ ለተቆረጠ ሰው የምስራቹ ምንድነው? እግር ይቀጠልልሃል። ይህንን አናስብም። በፍጹም ይህንን አናስብም። የምናስበው ከዚህ ቀደም ድሮ ያስተማሩን በዛ የህይወት ስርዓት የመጓዝ ፕሮግራም ነው። መንፈስ ማለት ከሐሳብ ጋር የተያያዘ ነው። ለምሳሌ አሁን እንዲህ ስል በደንብ አስተውለህ ስማኝ፣ ጃጅ ከማድረግ በፊት መንፈስ ማለት ከሐሳብ ጋር የተያያዘ ነው እንበልና ባዶ ቤት ውስጥ መጋኛ ይመታሃል ተባለ። ሐሳብክ ባዶ ቤት ከገባው መጋኛ ምን ይለኛል? ይመታኛል የሚል ነው። ከዛ በፊት ባዶ ቤት ብትገባ ምንም መጋኛ ይመታኛል ብለህ ስለማታስብ ሊመታክ ምን አይችልም። አሁን ግን ባዶ ቤት ከፍተህ ገባ ትዝ ሲል መጋኛ አጠናግሮክ ይወጣል። ለምን አጠናገረክ? ሐሳብክ ሰይጣን ተጠቀመበት። ለመዳንም ሐሳብ ነው ያደርከው። መንግሥተ ሰማያት አለ ተብሎ ተነገረ። የምትገባው ግን በልጁ በክርስቶስ ኢየሱስ በማመን ነው ሲሉ አሜን አልክ፣ ተቀበልክ። ድናል ሲሉ አዎ ምን ማረጋገጫ አለ? ይኸው እዚሁ 13 ቀበሌ ነው ያለው። ነገር ግን ገብቻለሁ እያልክ ምን ትላለህ? ትጮኻለህ። አሁን በአብ ቀኝ ነኝ የምትሉ ሰዎች እጃችሁን አንሱ። በአብ ቀኝ ነኝ። አሁን ይሄ ሁሉ አተገብላለህ። ሐሳብህ ካልሆነ አንተ ሆነ አታውቅም በለው ነገር ሰው በልቡ ምን እንዳለ እንደዛው ነው ሲል አንተ አሁን በዚህ ሰዓት እዛ ነህ። እውነት ነው፣ ትክክሉ እዛ ነህ። በሌላ መንገድ ላሳየ። እዚህ ቁጭ ብላለች። አሁን ልጆቿን ወዳቸዋለሁና አሁን ልጆቿን ስል ልጆቿ ስዕሉ መጡ። ከዛ በኋላ ይሄ ጎረምሳ አሁን የት እየሄደ ነው? የት ነው ያለው? ምናምን ብላ ማሰብ ጀመረች። እኔ ምንም ባወራት የት ናት? እዛ። አሁንም በእግዚአብሔር ቀኝ እንደሱ ነው ያለው። የሐሳብ ያለበት ቦታ አንተ እዛ ነህ። ይሄ ፊዚካል ማንነት ራሱ እዛ ነው። ደግሜ እላለሁ እዛ ነህ። that's why ሐሳብ ትልቁን ሚና ይጫወታል። ስለዚህ አጋንንቶች በር የሚያገኙት በሐሳብክ ነው። መጀመሪያ ላሳየ የፈለኩት ድህነት አጋንንት ነው ብዬ ነው። ዳንዬ ያ ማለት ጮሆ ይወጣል፣ ተፈራግጦም ይውጣ የራሱ ችግር ነው። ዛሬ ግን ይወጣታል። ሐሳብን እንዳስገባው ሐሳብክ ምን ይለዋል?
እንግዲህ ምች ሊመታኝ ነው እዚህ ጋር ቅባት በልቻለሁ ብለው ከነገሩክ ምች ከመታክ እንዴት መታክ? ሌሎቹ ቅቤ እየበሉ አልመታቸውም። ስለዚህ ሐሳብክ ያስመታሃል ማለት ነው። ለምሳሌ ፓስተር አንዴ ተነዛለኝ፣ እኔ የእብድ መንፈስ ነኝ ልበላችሁ። እንዳላብድ ሲለኝ እየዞርኩ ነበር። እሱ ጽሑፍ ጽፎ ምን የሚል እንዳላብድ የሚል ጽሑፍ ጽፏል። ሳለፍ እንዳላብድ እንኳን እንዴት ነው ማሳብድክ? አሁን ከሱ ጋር ማውራት ጀምራለሁ። ብዙ ነገር መርሳት ጀምሬያለሁ ሲል እሱ ብቻ አይደለም ሌላ ምንድነው ሲል እንደው እሱ ብቻ ሳይሆን ዝም ብሎ ያቃዠኛል፣ ድምጽ ሰማለሁ ሲል ማውራት ጀምረለታል። የጋበዘኝ ማን ነው? የኪሳራ መንፈስ አለ፣ ያለ መከናወን መንፈስ። ማወቅ ከፈለግ ዘዳግም 28ን አንብብ። ከ16 ጀምረክ እስከ 68 እንዳልከስር አነበብኩ። እንዴት ላክስርህ ብዬ እንትና ጠላተ ነው ብለዋል። ፎከሱን ጠላቴ እያለ ሲያስብ እዚህ ስራውን ሳይሰራ ወይኔ ስራዬ እንዳይበላሽ እየተበላሸም ነው ደግሞም ሲል ስራውን ምን እላለሁ? አበላሻለሁ። ከልቤ ላውራ። እርግማን ማለት ሁለት ነገር ብቻ ነው፣ ሌላውን ምንም ነገር የለም። ወደ 600 ምናምን እርግማን አለ። እነኚህ 600 እርግማኖች በሁለት ብቻ ነው የሚከፈሉት። አንደኛው በሽታ ነው፣ ሁለተኛው ድህነት ነው። በቃ እርግማን መንፈስ ነው ትለኛለህ። እንግዲህ እርግማን መንፈስ ከሆነ ሁለት እንግዲህ እርግማኖች የውልክ ብለክ 28 ዘዳግም ላይ ከ16 ጀምሮ እርግማኖችን ስታነበው መንፈስ እንደዛ እንደሚያደርግ፣ በሽተኛ እንደሚያደርግ፣ ድሃ እንደሚያደርግ ሲጠቀለል ድህነትና በሽታ እንደሆነ ገባ። አንተን አጋንንት የሚያገኘው በሐሳብክ ነው። ዛሬ አንድ መንፈስ ከብዙ ክርስቲያን ዛሬ ይወጣል። አተገብላለሁ ካንተም ሊሆን ይችላል ብለው ነገር አንድ የሆነ መንፈስ አለ፣ ማሳይክ መንፈስ። ማንም ሰው ስላላወቀው ነው ያስገባው። ልንገርህ፣ ካሰብክ መናፍስት ያገኛል። ደግሜ ላለው ካሰብክ መናፍስት ያገኛል። ለምሳሌ እግዚአብሔርን አሰብከው፣ በልጁ በኩል የዘላለም ሕይወት አለ ብሎ አሰብከው። ወደ አንተ መንፈሱ ምን አለ? መጣ። ሰይጣንን አሰብከው፣ ኑሮዬን ሕይወቴን አበላሸ አልከው። አሰብክ፣ እሱም መጣ። ጠንቋይ ቤት ብትሄድ ሐሳብ እንደሚነግሩ ታውቃለህ? ምንም አይነግሩም፣ ሐሳብ ነው። ደጋሚ ቤት ብትሄድ የሚደግመው ሰውዬ ሐሳብ አይደል እንደሚነግር? ሐሳብ ነው የሚያወራክ፣ ሐሳብ ነው የሚናገርክ። ሐሳቡን ተቀብለ በጅብ ላይ ብትሄድ ወይም በአህያ ላይ ብትሄድ ወይ የሰው ጣት ቆርጠክ አደባባይ ላይ ብትተክል እንደዚህ ይሆናል ብሎ ሲነግርክ ሐሳብ ነው የነገረ። ወደ ማን ይሆናል? የልጅ ደም ብታፈስልኝ እንዲህ ብታደርግልኝ ብሎ ሲያወራ ሀብታም ለመሆን ክራይቴሪያውን የነገረክ በዛ ነገር ውስጥ እንድታልፍ መንፈሱን እንድታገኘው ነው። በሐሳብክ ዲመኑ ይመጣል፣ አጋንንቱ ይመጣል፣ ያገኘኛል። ከዛስ ባለጠጋ ትሆናለህ። በቃ ንብረትን እንዲጠበቅ እንዲህ መሆን ይቻላል።
አንድ ሰውን አገኘውና እንዲህ አለው። ማለት በጣም የማወራው ሰው አለና ይህ ሰው በጣም በመናፍስቱ ዓለም የነበረ ሰው ነው። እዚህ ምድር ላይ የምታያቸውን ባለሀብቶች 90% ዋና ይሰራላቸው ነው። ቴሌቪዥን አይቶ ነው እኔን እንደዚህ አየኝ። ይሄ ያለው መንፈስ ከኔ መንፈስ ይበልጣል እና ፈራሁ አለ። ተንቀጠቀጥኩ። ወደ 46 ድግምት ውስጥ አለ። ከመናፍስቶች ራሱ መጠበቂያ ብሎ መናፍስት ያሰራው አልገባም። ከመናፍስቶች መናፍስት የሚጠበቂያ ግራ ነው የሚገባ። እንዴት ሆኜ ነው እኔ ይፈራውታል። መኪና ንግድ ላይ እሱ ጋር ይሄዳሉ። የሆነ ነገር አድርጎ መኪናቸው ላይ ይበትናል። ኬላ ዝም ብለው ነው የሚያልፉት። ሰዎቹ መኪና እንዳለፈ ሁሉ አያውቁም። አልገባም። መኪና እንዳለፈ ሁሉ አያውቁም። ኮንትሮባንድ በሚገርም በአንድ አመት ውስጥ ምን እንደሆንኩ ብነግር ብሎ የነገረኝን ልነግር። እነኚህ ሰዎች በመንፈስ ነው ምን የሚሉት የሚነግዱት። ገንዘብ መንፈስ ነው፣ ሀብት መንፈስ ነው። ስልክ ቀልዴን አይደለም። ለምን ይመስላል? ወርቅ ለማውጣት ሲሉ ደም የሚያፈሱት ዶሮ ወይ ከብት ወይ ምናምን ያርዳሉ። ኢቭን ፎቅ ቤት ሲሰራ ራሱ መተው ምን ይላል? የሆነች ነገር አረድ ብታደርግልን ይላሉ። አደጋ እንዳይደርስ ይሏል። ምን ማለታቸው ነው? ኩለኒ ነኩ። ለምን ይመስላል? እነኚህ ሰዎች ሞኞች አይደሉም፣ ጅሎች። እየመሩክ እኮ ነው፣ እየነዱክ ነው። እንድታቅ የምትፈልገው እየነዱክ ነው። አንድ ዕቃ 50 ብር ይሏል፣ ሲያሰኛቸው 60 ብር፣ ሲያሰኛቸው 100 ብር። ወደድክም ጠላም አንተ ላይ ጭነት ያመጣሉ። ፈለክም አልፈለክም። አሁን ወጣ በልና አስብ። የነኚህ ሰዎች የህይወት ስርዓት እኔን እያሰቃየኝ ነው። ስለዚህ እንዴት ብሬክ ማድረግ አለብኝ? እንዴት መስበር አለብኝ? ታንክ ዩ ኔልጅ። በደንብ ተረዱ። ዳል ሰዎች ሆኑ ምትለው በትምህርት ረገድ፣ አሁን ወደ ትምህርቱ እየመጣ ነው። በትምህርት ረገድ ዳሃ ሰው ሆነ ምትለው ማኔጅመንት ስለማይችል ነው። ማስተዳደር አይደለም የሚባለው። እውነቱ ግን ዳሃ ሰው እንደሚበልጥ ታውቃለህ። ከሀብታም ሰው ማስተዳደር ፈጠነው ያየኝ ጥሩ ነው። ዳሃ ሰው በ100,000 ብር 4 ሰው ቤተሰብን ማስተዳደር አይችልም። ሀብታም ሰውዬ በ100,000 ብር፣ ይሄኛው በ6,000 ብር 6 ልጆችን አሳድጎ የቤት ኪራይ ከፍሎ ይኖራል። አተገብላለሁ። ማን ነው ገንዘብን ታዲያ በደንብ የሚያስተዳድረው? የማስተዳደር ላይ ከመጣ ፋክቱ ትልቅ ኮሌጅ የጨረሰ ድሃ ነው። አብቃቅቶ ይሰራል፣ አብቃቅቶ ያኖራል። ከባለጠጋ አገሮች ይልቅ ድሃ አገር ህዝቡን ማስተዳደር ጎበዝ ነው። ምክንያቱም የአንድ ከተማ የምትሆነው የአሜሪካ ትንሽዬ ከተማ የሆነችው የአመት ወጪዋና 130 ሚሊዮን የሚነዳው እዚህ ሀገር ላይ ያለው ሀብት ቢመዛዘን ኩለኒን የክያማን የነሱ የሻይ መጠጫ ነው። ታዲያ 130 አመት ያስተዳደረ ዳን መንዳት አተገብላል። እንኳን ደህና መጣ። አየ ማኔጅመንት ዳሃ ጎበዝ ነው። ያልገባን ነገር ያላወቅን ነገር ዳሃ የሆነው ማኔጅመንት ኖ በፍጹም ማስተዳደር ስለማይችል አይደለም። ዲመን የተጫወተብን እዚህ ጋር ነው። አብሮ ለመኖር አምሯችንን በዚህ ነገር አሳምኖናል። ማስተዳደር ገንዘብ ቢኖር በደም ታስተዳደረው ነበር።
እንዴ በትንሽ ገንዘብ ይሄን ሁሉ ካስተዳደርክ ገንዘብ ሲኖርማ በደንብ ማስተዳደር አይደለም አበባ ታረጋዋል። ጉዳዩ ያለው ዳሃ በትንሽ ነገር ጎበዝ እንደሆነ ካወቀ ሰይጣን በሩን ነው የሚዘጋው። የትኛውን በር? መቼም ቢሆን ሀብታም ልትሆን አትችልም። የድህነት መንፈሱ ሐሳብ ነው። ደግሜ እላለሁ ሐሳብ ነው። በሌላ አማርኛ ላውራ፣ ይህን በደንብ ጻፈው። አንድ ነገር አሳያለሁ። ማርቆስ ምዕራፍ 11 ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሁንላችሁ። ምን ያላችሁትን? ገንዘብ ጠይቋል፣ ዘመድ ጠይቋል፣ መጸለይ። ይህንን ያዝና ወደ ሉቃስ መጽሐፍ እንሂድ። ሉቃስ መጽሐፍ ምዕራፍ 11 ብዙዎቻችሁ እንደምትደነግጡ አውቃለሁ። ምርጫ የለኝም ግን ለመናገር አጠገብላለሁ። ዛሬ አጋንንቱ ይወጣታል ብለው ነው። ይሄ ድህነት አጋንንት መውጣት አለበት ብል እንደዚህ አለ። እርኩስ መንፈስ ከሰው በወጣ ጊዜ እዩ፣ በደንብ ይችን አስምሩ። ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ምን ይላል? ያልፋል። ማለት መንፈሱ ከሰው ወጥቷል፣ ይዞራል፣ ይንከራተታል፣ እረፍት አጥቶ ይጨነቃል። ማን? እስቲ መንፈሱ በሉስ። እሱም አጋንንቱ በለው እስቲ በደንብ። አሁን ይው እየፈለገ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ምን ቢል እረፍት አጥቶ መከራውን እያየ ነው። ባይዘው መናፍስት ዓለም ላይ ይሰቃያሉ። እንደ ኖርማል አይምሰልክ። ምንም እነሱ የሚያሰቃያቸው ነገር እንደሌለ እንዳይመስልህ። መሸሸጊያ ነህ ካንተ። ሰው መሸሸጊያ ነው። አንዱ መናፍስ ሌላኛው መናፍስት ይገዛዋል፣ ይደበድበዋል፣ እርኩሰትን ያረግበታል። እነሱ ኪንግደም ውስጥም ልክ እንደዚህ ክፋት የክፋት ጥግ ድረስ አለ። ቶርች ያረጋዋል፣ ባሪያ ያረጋዋል። አይምሰልክ። አንዳንድ መናፍስቶች አንወጣም እየጠበቁን ነው ይላሉ። ማን ሊያስሩን ባሪያ ሊያደርጉን ሌሎች መናፍስቶች እየጠበቁን ነው። እውነታቸው ነው። አይን ተከፍቶ ብታይ ልክ ሲጠብቋቸው ታያለ። ያስራቸዋል። ለምሳሌ የታየ የካራማ መንፈስ የሌላውን መንፈስ ምን ይለዋል? ያስረዋል፣ ባሪያ ያደርገዋል። ተቀናጅተው የሚሰሩ ደግሞ መናፍስቶች አሉ። የተቋር መንፈስ ኢትዮጵያ ውስጥ ሁሉን የገዛ መንፈስ ነው። ሌሎቹ በሙሉ ባሪያ ናቸው። የትኛውም አምልኮ ስታይ ጠቋር ጋር ሲሄዱ ጠቋር ያስወጣል፣ ያስገባላቸዋል። የአለቃ መንፈስ ነው። ገዢዎች፣ አለቆች፣ ኃያላን ስልጣናት ምድሪቷን የተቆጣጠረው የኛ መንፈስ እዚህ ኢትዮጵያ ውስጥ ጠቋር ነው። አሁን በደንብ ስማኝ። የነገርኩ ያለው ነገር መናፍስት ዓለም እንዴት እንደሚሰራ። አሁን ግን
እዚህ ጋር የምናየው ነገር ግን ሌላ ታሪክ ነው። ረፍት እየፈለገ ውሃ በሌለበት ቦታ ምን ይላል? ያልፋል። ባያገኝም ረፍቱን ስላጣ ወደ ወጣው ቤት እመለሳለሁ ይላል። ሲመጣም ተጠርጎ አጊጦ ምን አለ? ያገኘዋል። ከዚያም ወዲያ ይሄድና ከእርሱ የከፉትን ሌሎች ምን 7 አጋንንት በኢየሱስም ከእርሱ የከፉትን በረሃ ለበረሃ ሲዞር አይቷቸዋል። የኔ ቤት አለ፣ እኔ ገዢ ሆናለሁ፣ እናንተ ከኔ በኋላ ምን ትሉኛላችሁ? ትከተሉኛላችሁ። አድርግ ምላችሁን ነገር በእነሱ ህይወት ውስጥ ምን ትላላችሁ? ታደርጋላችሁ። ስንት ነህ ሲለው ኢየሱስ ሌጊዮን ነን አለ። ማን አንተ ሲለው እኔ ሌጊዮን ነኝ፣ ብዙዎች ነን። የሚያወራው ግን አለቃው ምንድን ነው? መንፈስ ነው። እሱን አይተ እንደሆነ ውጣ ነው ያለው፣ ውጡ አላለም። ሲወጣ ጠርጓቸው ይዞ ምን አለ? ወጣ። ትልቁ ዲመን ለብዙ ነገር መሳሪያው አምላክ ሆኖ ምድር ላይ የሚንቀሳቀስ ማን እንደሆነ ታውቃል? ገንዘብ። ክርስቲያንን የሚዋጋው በምንድን ነው? በገንዘብ። የእግዚአብሔር መንፈስ አለበት የምትለውን ሰው የሚዋጋ በምንድን ነው? በገንዘብ። አሁን ወደ ታሪኩ ልመለስልን። አተኩረ እየው ምን እንዳለ። ረፍት እየፈለገ ውሃ በሌለበት ያልፋል። ባያገኝም ወደ ወጣሁበት ቤት ምን እላለሁ? እመለሳለሁ። በደም ስማ፣ እመለሳለሁ። ይህ ሰውዬ አጋንንት ከወጣለት በኋላ ክርስቲያን ነው? ክርስቲያን አይደለም። ጌታን ተቀበል ብሎ ጌታን ተቀብሏል። እውነት ውሸት? ግን ተመልሶ የገባበት የት ነው? ከሱ የባሱ 7 እጥፍ ሰብስቦ አመጣ። በጌታ ሳሎን ነገሮቼ በሙሉ ይሳኩ ነበር። አሁን ግን ጌታ ከተቀበልኩ በኋላ ይበለሻሻሉ ምናምን። ኪያኖ ነው አጠገብላሉ ጨብዶ ዛሬ መውጣት አለበት በለው። ስነግር ሊያስፈራክ ይችላል፣ ግን አብረው እየኖርክ ስለሆነ ችግር የለም። ምንም አዲስ ነገር የለም። መንፈሳዊ ዓለም በደንብ ስማኝ። ማምለጥ ከፈለክ the only way የእግዚአብሔር ቃልን የመቀበልና ያለመቀበል ፕሮግራም ነው። እግዚአብሔር አሁን ሲያወራ ወደ ወጣውበት ቤት እመለሳለሁ። ያ ሰውዬ አምሮና አጊጦ በምን? ለምሳሌ ድህነት ትልቁ በር ነው። ዳገር ስትሆን ክፋትን ለማድረግ በአንተ ላይ ክፋትን ለማለማመድ ይቻላል። ድህነት ለአገርም አይጠቅምም፣ ለአንተም አይጠቅምም፣ ለዘመድም አይጠቅምም፣ ለማንም የጠቀመ ነገር የለም። ድህነት ግን እርግማን እንደሆነ መንፈስ እንደሆነ መጽሐፍ አስቀምጦታል። ነገር ግን አንተ አሁን ቀዳዳ አገኘ፣ አጊጦ አገኘ። ምን የድህነት መንፈስ አእምሯችን ውስጥ እንዳለ ድህነት ሐሳብ ነው ብያለሁ። ከዛ you invite him የድህነት መንፈስን የድህነት እርግማንን በቀጥታ ይገባል። የመጀመሪያው አታክ የሚያደርገው ምንን ነው? ሐሳብን። ደግሜ እላለሁ ሐሳብ።
የሰይጣን ምርጫው ግን አይገርምህም? በፊት ሰውየው ውስጥ አንድ አጋንንት ነበር የሚኖረው። አሁን አሰላና አስወጥቶኝ ነበር። እያመለከ ነው፣ እየጨፈረ ነው። ነገር ግን የድህነት የኔ ሐሳብ ውስጡ አለ። የኔ አእምሮ እሱ ውስጥ አለ። የኔ አእምሮ እሱ ውስጥ ካለ እሱ ውስጥ ያለው ንብረቴ ስለሆነ አንድ ነገር እንዳትረሳ። ቤት ብሎ ሲያወራ ወደ ቤቴ ብሎ ሲያወራ ንብረት አለኝ። ንብረት ከሌለ ቤቴ ልትል ምን አትል አትችልም። ዕቃ አለክ። ወደ ቤቴ እገባለሁ። ወደ ቤቴ ንብረት ስላለው ንብረቴን ለማስከበር 7 ሆነን እንገባለን። ደግሜ ይላል 7 እጥፍ ሆነን እንገባለን። ያሰብከውን ነው የምታወራው ማለት ሐሳብ የአእምሮ ቋንቋ ነው። ጻፈው ይሄንን ሐሳብ የአእምሮ ምንድነው? ቋንቋ ነው። ቋንቋ መጽሐፍ ቅዱስ ሲያስቀምጠው አንድ ቋንቋ አላቸውና ያሰቡትን ከማድረግ ምን አይሉ አይከለከሉም። አንድ ቋንቋ አላቸው። ስለዚህ ሐሳብ የአእምሮ ቋንቋ ከሆነ አእምሮ ኢሚዲየትሊ ማውራት ካልጀመረ ሰው በልቡ አምኖ በሐሳቡ ተስማምቶ በአፉ ሲናገር ይድናል። ሰው በአእምሮ ስላሰበ ይድናል አላለም። ባንደበቱ ተናግሮ ቅድም ያለውን ወደ ማርቆስ መጽሐፍ እንምጣ። በደንብ ተመልከት። ማርቆስ ምዕራፍ 11 ቁጥር 24 ስለዚህ እላችኋለሁ የተናገራችሁትን ቃል የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁ ምን በሉ ቁጠሩ። የለም እኮ ነገሩ ግን አለ። በሌላ አማርኛ ላሳየ። ማንም ያለው ነገር እንዲደረግለት ምን ቢል ቢያምን ማንም ያለው ነገር ሁሉ እንዲደረግለት ቢያምን በልቡም ባይጠራጠር ማን ያለው ሰውዬ ይሆንለታል። አጠገብላለሁ። ምን ታስባለህ በለው። ምን ትናገራለህ ሆኖ ታገኘዋለህ። መጽሐፍ ቅዱስ ይሄ ነው በለው። አሁን መጽሐፍ ቅዱስ ፍለጋ ምንድነው? ወጋው ነቀልኩ ጠላቴን ሰቀሰቅኩት። አጠገብላለሁ። መሰቅሰቁን ተውና ራስን ሰቅስቀው በለው። ነገር አኩመናን ያንውስት አስተዋይ ለሆናችሁ ሰዎች ነው ማወራው። ጫካ እንድትሆን ብትገባ ብታስብ አሁን ምነግርህን ብታስብ ያው እግዚአብሔር ምስክሬን ትሆናለህ። መጽሐፍ ቅዱስ ይሄ ነዋ።
የትምህርት ደረጃን አይጠይቅ። ስንት ዓመት ኖረሃል ወይም ደግሞ የማን ዘር ነህ፣ ማን ከየት መጣህ፣ ስንት ገንዘብ አለህ አይጠይቅም። ምን አይነት ዩኒቨርሲቲ ገብተሃል አይጠይቅም። እንኳን አይደለም እግዚአብሔር እዚህ ለመስቀል አገር ቤት ገብተው ጉራጌዎች፣ ኢትዮ ጃፓኖች እነዛ ገብተው ዛሬ ምን ነበር የሚሉት ጋሼ? ምን ነበር? ኬሪዮ አባት ሲባረክ ኬሪዮ 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 ኬር በአመቱ 2 ሱቅ ይከፍታል። ባታምንም ሄዳ መርካቶ ተመልከት። የሰው በረከት እዚህ የሚያደርስ ከሆነ የአምላክ በረከት የት ያደርሳል? አተገብላለሁ አምላክ አለኝ በለው። ነካ አርገው ድገመው በጌታ እግዚአብሔር ከምንም ማስነሳት ይችላል። ረተው ከምንም አስተዋይ በደንብ ዝማኝ። መለወጥ ለምትፈልጉ ሰዎች ደጋግሜ ምለው መለወጥ የማይፈልግ ሰው እንዳለ አውቃለሁ። ያለውን ተቀብሎ የሚኖር ሰው ለዛ ሰው አልጠቅምህም። ለውቀት የምትሰማኝ ሰው አልጠቅምህም። ነገር ግን አንድ ውሳኔ ወስን። ሐሳብ አለም በቃ መንግስተ ሰማያት እገባለሁ ብለህ የምታስብ ከሆነ መንግስተ ሰማያት ደሃም ይገባል። ለምን እዚህ ምድር ላይ ሀብታም ሆነ ከዛ ደግሞ ሀብትህን አትቀጥለው? እዛ ምንችም ድህነት ሊኖር ምን አይልም። ምክንያቱም ምን ስለሆነ መንፈስ ስለሆነ መግባት እዛ ምን አይልም። አይ አተገብላለሁ እዛ እኮ ማይገባው ድህነት በሽታ መንፈስ ስለሆኑ ነው በለው። ነገር በመሰረቱ ውስጥ ያን ጥያቄ ላይ በሽታ መንፈስ ባይሆን ኖሮ ኢየሱስ ደንቆሮ ሰውዬ ሲመጣ አንተ ደንቆሮ መንፈስ፣ እውሩ ሰውዬ ሲመጣ አንተ አይኑ ነው የታወረው የውር መንፈስ ሲል ሰውየው ዱዳ ነው። ሰውየው ዱዳ ሆኖ ሲመጣ አንተ ዲዳ መንፈስ ጌታ ነው። ሴትዮዋ ወገቧን ያመማት ህመሟ ወገቧን፣ አንተ የበሽታ መንፈስ። ጌታ የሚያወራው ሁሉ መንፈስ ብሎ ነው። እኛ ጋር ጴንጤ ስንሆን ደግሞ ሌላ ታሪክ ፈጠረን። አተገብላል ይሄ ቀበሌ ትምህርት አቁም በለው። ነካ አርገውና ጌታ ያለውን እንኳ አጌንስት ምንሆን ሰዎች ነን። ስለ ትምህርቶቻችን ስንል አተገብላለሁ ሰው ድርሳነ ጴንጤ ዛሬ ይወጣታል በለው። ነካ አንተስ ልንገረ ድነት መንፈስ ባይሆን የሚጾመው እኛ፣ የምንጸልየው እኛ፣ አዳር ምን ይዘው እኛ፣ የሚባረከው ኩነኒዛ ከገባ ገብቷል። ጎረቤት ኮኖ እሱ ይጨምራል። ለምን እኮ ጨምር? ለምን ብላ አንተ ነብያማ ጉዱ ና ጸልይልኝ ሼጎምባ ንጎምባ ነጌምባ ወገበንጋ ብላ ጸልየ ምን ብለ የቤት ክራይ መክፈል አቅቶ ልዘጋው ነው ብለ ትጨርሳል። ጎረቤት ያለው አንድ አይነት ሸቀጥ አንድ አይነት ስራ እየሰራ 3-4 ከዛ እንዴት ይላል? እነሱ እኮ የደኮ አስከትበው ነው። ያንተ አይበልጥም ክታቡ? ያንተ እኮ ከሁሉ ምን ይላል? እርግጠኛ ነህ ይበልጣል? በኔ ዘመን 10 ዓመት ሞልቶኛልና በኔ ዘመን ከዚህ ትውልዴ መካከል የመጀመሪያውን ረድፍ እንይዛለን። ይህ ምድር
ወርቁም ሆነ ብሩም ሆነ ምንም ሆነ አለ የተባለ ውሃውም አየሩም በሙሉ ለኛ እገዛ ያደርጋል። ጮክ በልና የመጀመሪያው ሰፈር ነን በለው እባክህ። ራስ ልንሆን ተጠርተናል በለው። ድገመው በጌታ ድገመው በጌታ። ከዚህ ላመልጥ አልችልም በልስ። ድገመው በጌታ ድገመው በጌታ። መንገዴ ነው በልስ። እኔ ልንገር ፊሊንግ አይደለም ማውራክ ስሜት ኔቨር ይሄ ዓለም እውነት ከሆነ ሰርቶይ ዝም ብሎ በድንግዝግዝ አንድ ቀን ጌታዬን አየዋለሁ አንድ ቀን ከእጁ ረከባለሁ። አጠገብላለሁ አቁም ዛሬ በለው ነካ አድርገውና ህይወት አለ በል እስቲ። ተገለጠ እኔም አገኘሁት በል። ውሳኔ ወሰን። ስለ ድህነት ስነግርህ ሰይጣን እንዴት ድሃ እንዳደረገ የመጀመሪያ ወደ ወጣሁበት እመለሳለሁ። ጮሆም ይውጣ ዝም ብሎም ይውጣ። ከባርነት ከጨለማ ግዛት ውስጥ ስትወጣ ጮሆ የሚወጣላቸው ወጣላቸው። ጮሆ ግን ሳይሆን ዝም ብሎ የሚወጣው ከብዙዎቻችን እንደሱ ነው። ለቆን ምን ይላል ይሄዳል። ጌታን ሳታገኘው በፊት ለምሳሌ ውሸት በጣም ያስቸግር ነበር። ዝም ብለ ያስቀባጥራል ያሻሻል ምን ይላል። ጌታን ካገኘ በኋላ ከትንሽ ወራቶች በኋላ ውሸቱ ጠፍቶ እውነት ብቻ ስታወራ አገኘ። መጽሐፍ ቅዱስ ምን እንደሚጠቃ የውሸት መንፈስ ለካ ውሸት መንፈሱ ነበር ምን የሚልክ የሚያሻሻ። አልጮህም አላለቀሰም እና እንደዛ አላረገም። ነገር ግን ነፃ ሆነ ተገኘ። ስላልጮህ ያልሄደም እሱ ከወጣ በኋላ ግን ዞረ። ከደጁ ከበረሃው ይልቅ ውሃ ከሚጠማው ይልቅ ክርስቲያን የሆነ ሰውዬ ይመቸኛል። ማን ነው እኮ በይ ይመቸኛል። ክርስቲያን የሆነው ሰውዬ ይመቸኛል ከበረሃው ይልቅ ከጥማቱ ይልቅ። እኔ ላይ እሳት አለ እሳተ ጎመራ አለ ኩለኔን ያኔ ጨቡዴው ተመችቶት ሊኖር ምን ይላል ይችላል። ሰይጣን ሲሸውድ ምን ተቃጠልኩ ነደድኩ ምናምን እኔ እሳት ነኝ። የሚገርመው ነገር ተጣብቆ ግን አብሮ ምን ይያለ ነው አያና አላያትኩምናኔ ውጤት ነው የምናየው። ባንዴ ታምነኛለህ ብዬ ብዙ እምነት የለኝም። ነገር ግን እያሳየውክ ስመጣ ምን እያሳየውክ እንደምመጣ ከዛ ስትመለከት ውጤቱን ነው እግዚአብሔር የሚፈልገው ውጤቱን ነው። ለምሳሌ አገራችን ከ3000 ዓመት ጀምሮ የጦርነት መንፈስ ነው ያላት። ማለት ጠቋር ቁጡ ነው ጦረኛ ነው ጠቋር መንፈስ። ስለዚህ ብታጠፋ በለው ግደለው ነው። እዚህ ሀገር ላይ 3000 ዓመት መኖር አይደለም ከአዳምስ ቢጀምር መንፈሱ በህይወታችን ውስጥ ሳናውቅም ይሁን አውቀን የማን ልጅ እንደሆንኩ ታውቃለህ? ስንቱን ያጋደመ ቤተሰብ ነው ያለኝ አንተንም እደፋለሁ ትላል። መንፈሱ እንደዛው ነው። ዛሬ ቸርችና ቸርች ውስጥ ሲምፕል የሆነ ነገር ነው የምታየው። እግሩን እርገጠው ትሁት የመሰለውን ሰውዬ የተቀደሰውን እግር ረግጠሃል እና
ይህንን ንቀህ አድርገሃልና በ3 ቀን ጌታ የሚያሳይህን ምን ይላል? ያሳያል። ፍርድ ፍረድ የሚል ጸሎት ነው አብዛኛው ያለው መጽሐፍ ቅዱስ። ፍርድን የማን ነው አለ? የኔ ነው። እንዲህ ይሁን፣ እንደዚህ ይሁን፣ እንዲህ ግባ። ሟርተኛ የት ነው ያለው? ቸርች ነው ያለው። መገለጥ ብለህ የምታወራቸው አብዛኛዎቹ ሟርት እንደሆነ ታውቃለህ። ከልቤ ላውላችሁ አብዛኞቻችን ተጠቂዎች ነን። ለምን ተጠቂ ሆነን? አንድ ክፍል ላሳየህ። ማቴዎስ ወንጌል ምዕራፍ 21 ቁጥር 13 ይህን ሳወራ ከጴንጤ ጋር እንደምጋጭ አውቀዋለሁ፣ ግን ምርጫ የለንም። ተጋጭተንም ነፃ ቢወጣ ጥሩ ነው። ቁጥር 13 ቤቴ የጸሎት ቤት ትባላለች ተብሎ ምን ብሎ ተጽፏል። እናንተ ግን የማን ስለ ሕንፃው እኮ አይደለም የሚያወራው። የወንበዴዎች ምን አጠገብ ላለው እኔ የለሁበትም ቤተ መቅደስ ማን ነው አሁን በለው ነካ አድርገው። የወንበዴዎች ዋሻ አድርጋችኋት አላችሁ፣ አደረጋችኋት። አጠገብ ላለው በመጽሐፍ ቅዱስ ወንበዴ ማን ነው በለው ነካ አድርገው። ክፉ መንፈስ አይደለም መጽሐፍ ቅዱስ የሚያወራው። አጠገብ ላለው ድህነት ወንበዴ ነው በለው ነካ። ጽድቅህን የሚያበላሸው በአንደኛ ደረጃ ማን ነው? ድህነት። ለምን ዛሬ ነቢያቶች የምንላቸው ሐዋርያቶች የምንላቸው ወይም ፓስተሮች ወይም ወንጌላውያን ለምን ዋሹ? ድህነት። ጌታ አሳይቶኛል ጋሼ አንተ ቤት እንድመጣ ለ3 ቀን እዛ ቆይ ብሎኛል። ጾም ጸሎት አንተ ጋር ብሎኛል። ራት ግን እበላለሁ። ከዛ በሁለተኛው ቀን ምሳም እደግማለሁ። ቤት ውስጥ የተደበቀ የተሸነቆረ አይጥ ያለው አይጥ የአይጥ የት ጋር እንዳለ ይሄ ሁሉ ያሳውሸው ምንድን ነው? ድህነት። ትንቢት ሳይመጣለት መጥቶ ለምን ትንቢትን ይናገራል? ድህነት። እዚህ ሀገር ላይ ድህነት ያጦዘው አገልጋይ መሆኑ የምታውቀው መልእክት ቢያመጣ ሀብት ላላቸው ሰዎች እንጂ ቤታቸው ድረስ እየሄደ ድሆች ቤት ሄዶ ያውቃል? አጠገብ ላለው ለድሃ ነበር ይሰበካል ያለው በለው ነገር። ኢቭን መገለጥ እንኳን ቢመጣ ለማን ነው የሚመጣው? ጮክ በል እንጂ 20 ዓመት ሙሉ እንጀራ ጋጋሪ የሆነች ሴት ቸርች ውስጥ ብትኖር መልእክት ለሷ ምን አይልም? አይመጣም። አገልጋዩ ሁልጊዜ ምን ነው የሚያየው? ሀብታም። ምክንያቱም ድህነት ውስጡ ስላለ ሚያኮባና አጠገብላለሁ እንኳን ደህና መጣ ዛሬ ማንላቀቅም በለው ነገር ሚኩላና ዋናሚ እስቲነን አስተዋይ በደም ሰማኝ። ይሄ ሲሪየስ ሴሚናር ነው። ሲሪየስ የቸርች ፕሮግራም አይደለም። ማምለጥ ከፈለክ ነው ማወራ። ቤቴ የጸሎት ቤት ነበር መሆን አሁን የወንበዴዎች ምንድነው? ዋሻ ነው። እናንተ ናችሁ ግን ምን ያረጋችኋት? ምን አለ ማለታችሁ? አለ መጸለያችሁ። ለካ ጴንጤ ማይጸልየው ደሃ ስለሆነ ነው። ኢንኩም ይነን ጴንጤ
መንፈሱን አግኝቻለሁ የሚል ሰው መንፈሱ ወዴት ነበር የሚነዳው? ወደ ጸሎት። የግድ መንበርከክ አለብህ ማለት አይደል። ጸሎትን ሲለጉምክ ምን እንደሚፈጥር ላሳየህ። ጸሎትን ሉቃስ ምዕራፍ 11 ቁጥር 11 እና ከ11 ጀምረን ሉቃስ ምዕራፍ 11 ከ12 ጀምረው እንዲህ አላቸው፣ ወይስ እንቁላል ቢለምን ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ። ድነት መልካም ስጦታ ነው? ንገሩኝ። እርግጠኛ ነህ? እስቲ ቃወመዋለሁ በል። ካንሰርን በሽታን እንደምጠላ እንደዛ ጠላዋለሁ በልክ። ክፉ ነው በልስ። ከህይወቴ ውስጥ ላየው ማልፈልገው ነው በል። ልሰብከውም ልናገረውም አልፈቅድም በልስ። አጋንንት ነው በልስ። ሰይጣንን እንደምጠላው ድህነትን እጠላዋለሁ በል። ድገመው በጌታ። እንዲህ ስልክ አሁን ምንም ላይ ለም ግን የጎበስክ ስትመጣ በህያው በእግዚአብሔር ፊት አንድ ሰሞን አዶን ነው 2 ወር እንደዚህ የሚሆን 2 ወር ከግማሽ ወይ 3 ወር በቃ አድርሰው 3 ወር ድህነትን እጠላለሁ። ለምን እንደምል አላቅም። ጂመኒ ግሎባል ድህነትን እጠላዋለሁ። ሰላም ድህነትን እጠላዋለሁ። አልወደውም። ድህነት ክፉ ነው። ድህነት አይጠቅምም። ድህነት ያለ ማቋረጥ መንፈሴ ነው ትሪግ አድርጎ ምጮ አንድ ቦታ ላይ ድህነት የሚባለው ነገር ሸሽቶኝ ሲሄድ አየሁት። ደግሜ እላለሁ ሸሽቶኝ ሲሄድ አየሁት። I don't know how ግን ሄደ። I feel like billionaire. ምንም ሳይኖር ራእይ የሚባል ነገር መምጣት ጀመረ። መንግስት እኮ የማይሰራውን 70 ዩኒቨርሲቲዎች እኛ ምን እንላለን? አተገብላለሁ እየሰማ ነው ምን እያወራ ነው በለው ነገር just የሆነ ነገር ውስጥ ወደ ላይ ስትወጣ ማንም ያለው ነገር እንዲደረግለት ቢያምን በልቡ ምን ባይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ለካ ሰውየው ጋር እንጂ ሌላ ምንም የተሰራ አካል ነው ያገኘው። ያ ማለት ምንድነው? ስራችንን እግዚአብሔር ምን ብሎታል? ሰርቶታል። ቀጥሎ ያለውን በደንብ እንይ። ቁጥር 13 እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ምን ይሰጣቸው። ቀጥሎ ያለውን ዲዳውንም ጋኔን ያወጣ ነበር። ዲዳውን ለምን እዚህ ቦታ ላይ ስለ ጋኔኑ አወራ? በሌላ ቦታ አታገኝም። ዲዳውን ሰው ያገኘው አሁን ነው። አልወጣም ብሎ ያለውም ዲዳው ነው። ወደሱ የሚጮት ካለ በኋላ ነው ስለ ዲዳው የተናገረው። ኮኔክሽኑ በደንብ በሌላ አማርኛ ትዚላችሁ እንደሆነ 12 ዓመት ሙሉ ደም የሚፈሳት ሴት ነበረች። ወደሷም ወደዛ መንደር ኢየሱስ ሲሄድ በመንገድም ላይ በደም ስማየንን ከ12 ዓመት የሞላት ልጅ ሞተች። 12
ዓመት ደም ይፈሳታል። 12 ዓመት ልጅ ደግሞ ልክ እቺ ስትፈወስ እሷ ሞተች። መንፈስ ዓለም ምንም ያወራክ እንደሆነ ዛሬ አንተ ስትፈወስ መሞት ያለበት ይሞታል። እመነኝ። ጮክ በልና ለቆ ይሄዳታል በለው ነክ ላንተ የድል ዜና ሲመጣ ለሌላው ሚየቱካ ጮክ በልና ለቆ ይሄዳል ዛሬ በለው ነክ ድገመው በጌታ ድገመው በጌታ አይቀመጣትም በልስ አይቀመጣት ላነው ነባይዳል አንዳንድ ነገሮች ተይዞብህ ያለው ነገር መያዝ ሳይኖርበት ነው ተይዞ ያለ አይገባም እንዲያዝብህ የሆነ ስፍራ መልቀቅ ያለበት አለ። በአንተ የሚኖር የነበረ ነገር ሁሉ ድህነትን ጨምሮ ዛሬ በየተራ ለቀው ሄዱ። ጮክ በልና ለቆ ሄደ በልስ ድገመው በጌታ ድገመው በጌታ ሊቀመጥ አይችልም በልስ አጠገብህ ነካ አድርገውና እኔ ባለጠጋ ነኝ ከዚህ በኋላ በለው ድገመው በጌታ ዲዳውንም ጋኔን ያወጣ ነበረ። ጋኔኑም ከወጣ በኋላ ዲዳው ምን አለ ተናገረ። ህዝቡም ምን አለ ተደነቁ። ባንተ ህይወት ዛሬ ስለ ሀብት መናገር ትጀምራለህ። አሕዛብ ሁሉ መደነቅ ጀመረ። በድህነትህ የሚያቅቅ ሰው በሙሉ እስኪደነቁ ድረስ ባንተ መሆን ተጀመረ። ምን ያወራው እንደሆነ ታውቃል። መናገር ነው አልኩ። ማሰብ መናገር ማሰብ መናገር። ይህ ሰውዬ ዲዳ ነበር፣ እንዳይናገር ነበር። ክርስቲያን ደግሞ ስለ መጸለይ አወራ ኢየሱስ። ቤቴ የጸሎት ቤት ነበር መሆን የነበረበት። ነገር ግን ድምፅ ከዛ ከቤቱ ስላልወጣ በባርነት በስራት ኖሩ። ደግሜያለሁ፣ በባርነት በስራት ኖሩ። በስራት እንሚክ ያዳ አተገብላለሁ ሰውዬ መታሰራ በቃ በልስ ድገመው በጌታ ድገመው በጌታ እዛ ቦታ አልገኝም በልስ ድገመው በጌታ እጅን አንሳልኝ። ዛሬማ የሆነ ነገር መላቀቅ አለበት። ስለ ሀብት መናገር ጀመርክ። በሌለ ነገር ማውራት ጀመርክ። በሌለ ነገር መስራት ጀመርክ። በሌለ ነገር ማወጅ ጀመርክ። ይህ የምታውጀው አዋጅ መስራት ጀመረ። ጮክ በልና የኔ ተራ ደረሰ በልሴ ድገመው በጌታ ድገመው በጌታ ድገመው በጌታ አምኛለሁ በልሴ ድገመው በጌታ ድገመው በጌታ። ማንም ሰው እዚህ ቤት ያለ ከዚህ በኋላ የምትሰማቸው ነገር ቢኖር ትርፋማነትን ብቻ ሆነ። የኪሳራው መልአክ ተወሰደ። ነገር ግን የሚያተርፈው መልአክ ተገናኘ። የሚያተርፈው መልአክ ተገናኘ። መልአክ ያግዛቸዋል ካለ መልአክ የሚያግዝ ከሆነ
በጌታ በኢየሱስ ስም የጽድቅ መልአክ አለ። ያ መልአክ በኢየሱስ ስም ያግዝ ጀመር። ጻድቅ ስለሆንክ ብቻ የሚረዳክ መልአክ አለ። ወጣ። ጮክ በልና ዛሬ የኔ ቀን ነው ወጥቷል በልስ። ድገመው በጌታ ድገመው በጌታ አልፌ ሄድኩ በልስ። አልያዝም በልስ። ድገመው በጌታ የድህነት መንፈስ ዛሬ ወጥቷል በልስ። ዲዳነት አበቃ በልስ። ድገመው በጌታ ድገመው በጌታ አመለጥኩ በልስ። ድገመው በጌታ ድገመው በጌታ ስርዓቱ ተቀይሯል በልስ። ድገመው በጌታ ድገመው በጌታ በጌታ በኢየሱስ ስም የትኛውም የጨለማ ስርዓት ተገለበጠ። ስርዓቱ ተገለበጠ። እረፍት የሚሰጠው ኃይል አገኘ። እረፍት የሚሰጠው ኃይል አገኘ። ጮክ በልና ትርፋማ ሆኛለሁ በልስ። አንድ አፍታ ተነሳና ትርፋማ ሰው ሆኜ ወጣው በል። ጀስት ተናገር። አንድ ደቂቃ ተናገር። ትርፋማ ሰው ሆኜ ወጣው። ለያዲያ ዳና ማግላባዶስ ተናገር። ማኤላ ሚየግላባዶባ አንተ የድህነት መንፈስ አንደበቴን ሸብበ ያስክ ዲዳ አርገ እንዳልናገር ያረከኝ በሀብት ነገር ላይ እንዳልናገር ያረከኝ ዛሬ እናገራለሁ በል። እናገራለሁ በሀብት ላይ አመለጥኩ በል። አመለጥኩ
ተፈጸመ፣ ተጀመረ፣ ተጀመረ። ሕዝቤ መንገዱን አግኝቷል፣ ተጀመረ። ይህ ሕዝብ አገሪቷን ይገዛልና ተጀመረ። ይህ ምኞት ሳይሆን ሆኖ ያየነው እምነት ነውና ተፈጸመ፣ 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 ተፈጸመ። ሆኖ አገኘ ነው። እናጨበጭባለን። ቁጭ እንላለን።